ጤና ይስጥልን ተመልካቾች እንደምላችኋል። ከዜና ኢትዮጵያ ስፖርት ዘገባዎች ነው። የኢትዮጵያ ከ20 ዓመት በታች አትሌቲክስ ቡድን ለዓለም ሻምፒዮና ዝግጅቱን አጠናክሮ ቀጥሏል። በአሜሪካ ኦሪገን ከሐምሌ 29 እስከ ነሐሴ 3 2018 ዓ.ም ለሚካሄደው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ለመሳተፍ የተዘጋጀው የኢትዮጵያ አትሌቲክስ ልዑክ ቡድን ትናንትም ልምምዱን ሰርቷል። የኢትዮጵያ አትሌቲክስ ፌዴሬሽን በውድድሩ የሚሳተፉትን አትሌቶች ከዓለም አቀፍ ደንቦች ጋር በተጣጣመ መልኩ የዕድሜ ተገቢነት ምርመራ በማካሄድ መምረጡን ከፌዴሬሽኑ የተገኘው መረጃ ያመለክታል። ኢትዮጵያ በዚህ የወጣቶች ዓለም ሻምፒዮና ላይ በ5000 ሜትር፣ በ3000 ሜትር፣ በ1500 ሜትር፣ በ800 ሜትር እና በእርምጃ ውድድር በሁለቱም ጾታዎች ትሳተፋለችም ተብሏል። በ3000 ሜትር መሰናክልና በ400 ሜትር በሴቶች ብቻ በውድድሩ እንደምትሳተፍም ተገልጿል። በአዲስ አበባ ከተማ የተገነቡት የስፖርት ማዘውተሪያዎች ከኮሪደር ልማቱ ጋር ተቀናጅቶ በመሰራቱ ለስፖርት ቱሪዝም እድገት ወሳኝ መሰረት መጣሉ ተገለጸ። በከተማው የሚዘጋጁ ዓለም አቀፍ ውድድሮች በሀገር ደረጃ በስፖርት ቱሪዝምና ዲፕሎማሲ ላይ ትኩረት ሰጥቶ እየሰራ ስለመሆኑም ማሳያ ነው ተብሏል። አዲስ የሸዋስ ተጨማሪ ዘገባ አዘጋጅቷል። የአፍሪካ ዲፕሎማሲ ማዕከል የሆነችው አዲስ አበባ በኮንፈረንስ ቱሪዝም ያሳየችውን ልዕልና አሁን ደግሞ በስፖርት ቱሪዝም ዘርፍ ለመድገም እየሰራች ትገኛለች። የመንግስት ልዩ ትኩረት ያገኘው የከተማዋ የመሰረተ ልማት ዝርጋታና የስፖርት ማዘውተሪያዎች ግንባታ አዲስ አበባን ዓለም አቀፍ ውድድሮችን በማስተናገድ ረገድ አዲስ ምዕራፍ ላይ አድርሷታል። በአዲስ አበባ የተገነቡት የስፖርት ማዘውተሪያዎች ከኮሪደር ልማቱ ጋር በተቀናጀ መልኩ በመከናወኑ ለስፖርት ቱሪዝም እድገት መሰረት ጥሏል። በከተማዋ የተገነቡት የመንገድና የብስክሌትና የእግር መንገድ ስፖርት ማዘውተሪያዎች ዘመናዊ የመሮጫ መሞችን ያቀፉ የህዝብ መዝናኛዎች አዲስ አበባን ለስፖርት ቱሪዝም ምቹ ምህዳር ያላበሳት ሆኗል። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ አሰግደው ኃይለ ጊዮርጊስ ከኢቲቪ ጋር በነበራቸው ቆይታ እንደገለጹት ከተማ አስተዳደሩ በስፖርት ዘርፉ የተለያዩ ስትራቴጂዎችን ቀርጾ እያከናወነ ይገኛልም ብለዋል። የከተማውን የስፖርት መሰረተ ልማትን በስፋትና በጥራት የመከወን ስራ መስራት አለብን የሚል ስትራቴጂ ተነድፎ እንደምታዩት ከተማችን በጣም ብዙ የስፖርት ማዘውተሪያ ቦታዎች እየተገነቡ ነው ያሉት። እነዚህ የተለያየ አይነት በተለይ አገር አቀፍ፣ ለዓለም አቀፍ፣ ለአህጉር አቀፍ ጭምር መወዳደሪያ ሊሆኑ የሚችሉ የተለያዩ የስፖርት መሰረተ ልማቶችን የስፖርት ማዘውተሪያ ስፍራዎች በጣም በስፋት እየተሰራ ነው ያለው። አቶ አሰግዶ አክለውም ከመሰረተ ልማት ግንባታ በተጨማሪ ዓለም አቀፍ ውድድሮችን በአዲስ አበባ ማካሄድ ዋናውና ትኩረት የተሰጠው ስትራቴጂ ነው ብለዋል። እንደምታውቁት በዚህ ዓመት ብቻ በአንድ ወር ውስጥ ብቻ ከ5 በላይ ዓለም አቀፍ ውድድሮችን ያስተናገደችው አዲስ አበባ አብነት ማንሳት ካስፈለገ አዲስ አበባ ስቴዲየም ላይ በጣም በዘመናዊ መንገድ ትራኩ በመሰራቱ ልማቱ የስፖርት መሰረተ ልማቱ በመሰራቱ ዋን ዴይ አትሌቲክስ በጣም በጥራት ነው የተከወነው። ሌላው አብነት ብንወስድ በአድዋ የድል መታሰቢያ ላይ የተከወነው የሲቲ ማውንቴን ባይክ ውድድር ተካሂዷል። ይሄ ዓለም አቀፍ የሳይክል ውድድር በጣም በዘመናዊ መንገድ ውድድር የተደረገበት ነው። እነዚህ ስፖርታዊ ውድድሮች ለከተማው ማህበረሰብ ገቢን ከመስጠት ባለፈ የውጭ ምንዛሬን ያመጡ መሆናቸውንም ነው ኃላፊው ያነሱት። አዲስ አበባ ውስጥ የተሰሩ የስፖርት ማዘውተሪያ ቦታዎች፣ የስፖርት መሰረተ ልማቶች፣ ሁለተኛ የተደረጉ ዓለም አቀፍ ውድድሮች፣ ሀገር አቀፍ ውድድሮች፣ ከተማዊ ውድድሮች እና ሌሎችም በሙሉ እዚህ ከተማ ውስጥ የተደረጉ ውድድሮች በሙሉ ገንዘብ ናቸው፣ ዶላር ናቸው። መንግስት በአዲስ አበባ ላይ ብቻ ሳይሆን እንደ ሀገር ለስፖርት ቱሪዝምና ስፖርት ዲፕሎማሲ ላይ ትኩረት ሰጥቶ እየሰራ ነው ያሉት ኃላፊው አሁንም እየሰራን ያለ ነው። በቀጣይም ትኩረት አድርገን የምንሰራው የመጀመሪያው ጉዳይ የስፖርት ቱሪዝሙን የበለጠ የማስተዋወቅ የስፖርት ዲፕሎማሲን የስፖርት ማርኬቲንግ ጉዳይ ላይ ልዩ ትኩረት ተደርጎ መሰራት አለበት በሚል የጀመርነው ስራ አለ። እሱ ላይ አሁንም አጠናክረን እንቀጥላለን። በስፖርት ማዘውተሪያ ግንባታ ላይ የባለ ሀብቱና የማህበረሰቡ ተሳትፎ ከፍተኛ እንደነበር ያነሱት የከተማው ወጣቶችና ስፖርት ቢሮ ኃላፊ በመንግስት በጀት ብቻ አይደለም ይሄ ሁሉ የስፖርት ማዘውተሪያና አጠቃላይ የስፖርት ስራ እየተሰራ ያለው። እዚህ ላይ ባለ ሀብቱ በደንብ ተሳትፎበታል። ማህበረሰቡም ህዝቡም እንደ ህዝብ ተሳትፎበታል በደንብ አድርጎ ማለት ነው። ስለዚህ አዲስ አበባ ውስጥ የተሰሩ የስፖርት ማዘውተሪያ ስራዎች በአንድ በኩል በመንግስት የተሰሩ ናቸው። በተለይ ከከተማው የመልማት ጋር ከኮሪደር ከወንዝ ዳርቻ ከሜጋ ፕሮጀክት ከሱ ጋር ተሳስሮ የተሰሩ ናቸው። በአንድ በኩል ራሱ ባለሀብቱ ደግሞ ለምሳሌ በግል ትምህርት ቤት ላይ የግል ባለሀብቱ ቴክኒክና ሙያም ሌሎችም
ባለሀብቱ ተሳትፎ በጣም ብዙ የስፖርት ማዘውተሪያ ቦታዎች ናቸው የገነባው። ከዛ ባሻገር ማህበረሰቡ ተሳትፎባቸዋል። በከፍተኛ ወጪ የተገነቡት የስፖርት መሰረተ ልማቶች አጠቃቀም ላይ የነበሩ የማስተዳደርና የባለቤትነት ስሜት ችግሮች መቀረፉን ያነሱት አቶ አሰግደው ችግሩ የሚታየባቸው አካባቢዎች አሁንም ከተጠያቂነት እንደማይድኑ ነው ያሳሰቡት። መሰረታዊ ችግር የነበረው ማስተዳደሩ ላይ ነበር የነበረው እውነት ለመናገር ማለት ነው። አንዳንዶቹ አገልግሎት ሳይሰጡ ተዘግተው የሚቆዩበት ጊዜ ነበረ። አንዳንዶቹ ደግሞ ከተከፈቱ በኋላ እንደተባለው ገንዘብ የሚከፍል ብቻ ነው ኢቭን ክፍያውም ጭምር አፎርድ ለማያደርግም ጭምር የሚደረግበት እንደነበረና የከተማችን አስተዳደር ይሄ የሚተዳደርበት ደንብ አውጥቷል። ያ ደንብ ሙሉ ለሙሉ ተግባራዊ ያደርገናል ማለት ነው። ይሄንን ተግባራዊ ያላደረገ ወረዳ ወይም ክፍለ ከተማ ካለ እዛ ክፍለ ከተማ ላይ ያለ ወጣትና ስፖርት ጽሕፈት ቤት ተጠያቂ ነው። በአጠቃላይ በከተማው የተሰሩ የስፖርት ማዘውተሪያዎችንም ሆነ የስፖርት ቱሪዝም መዳረሻዎችን የማስተዋወቅ ስራው ከህብረተሰቡና ከሚመለከታቸው አጋር አካላት ጋር በመሆን እየተሰራ እንደሚገኝም ነው አቶ አሰግደው በቆይታቸው ያነሱት። ባለፉት ጊዜ የሰራናቸውን ስራዎቻችንን ለዓለም ያስተዋወቅና ስራዎች በሙሉ የበለጠ እያጠናከርን እያስተዋወቅን የምንሄድበት ነገር መፍጠር፣ ሁለተኛ አዳዲስ የሆኑ ጉዳዮች ደግሞ ክሬኤት አድርገን ለሀገራችን ለከተማችን በሚጠቅም መንገድ ፕሮሞት የማድረግ እና የማስተዋወቅ ስራ ላይ ትኩረት እናደርጋለን። ከአሰቃቂ የጉልበት ጉዳትና ለ15 ወራት ከሜዳ መራቅ በኋላ የተመለሰው ስፔናዊ ሮድሪ ሀገሩን ለ26 ዓለም ዋንጫ አሸናፊ ከማድረግ ባለፈ የውድድሩ ምርጥ ተጫዋች ተብሎም ተመርጧል። ይህ ስኬቱም የዓለም ዋንጫን፣ ባሎን ዲዮርን፣ አውሮፓ ዋንጫና የአውሮፓ ሻምፒዮንስ ሊግ ማሸነፍ ከቻሉም በታሪክ 7 ታላላቅ የእግር ኳስ ኮከቦች ተርታ አሰልፎታል። እሱ ባለው ተሾመ ተጨማሪ ዘገባ አዘጋጅቷል። ለብዙ የእግር ኳስ ተጫዋቾች ከባድ የጉልበት ጉዳት ለተጫዋችነት ዘመናቸው ማብቂያ ሲሆን ተመልክተናል። ለሮድሪ ግን ይህ አጋጣሚ በእግር ኳስ ታሪክ ውስጥ ወድቆ ከመነሳት ታሪኮች የአንዱ መጀመሪያ ሆነ። ይህ ስፔናዊ አማካይ ለ15 ወራት ያህል ከሜዳ ውጭ እንዲቆይ ያደረገው አሰቃቂ የጉልበት ጅማት መበጠስ በሕክምና ቋንቋው የኤሲኤል ጉዳት አጋጥሞት ነበር። በዚያ ረጅም የማገገሚያ ሂደት ውስጥ የቀድሞ የባላንዶር አሸናፊ ከዓለም ምርጥ ተጫዋቾች አንዱ ያደረገውን ያንን ብቃቱን እንደገና ማግኘት መቻሉን ብዙዎች ተጠራጥሮ ነበር። ነገር ግን አንድ ሰው በሱ ላይ ያለውን እምነት በጭራሽ አላጣም ነበር። ፔፕ ጋርዲዮላ ምርጡ ሮድሪ በ2026 የዓለም ዋንጫ ላይ ተመልሶ እንደሚመጣ በሙሉ እምነት ተንብዮ ነበር። የሱ ንግግርም በኋላ ላይ ትክክለኛ ትንቢት ሆኖ ተገኝቷል። ከወራት ተጋድሎና ከባድ የማገገሚያ ጊዜ በኋላ ሮድሪ በጥር ወር ወደ ሜዳ ተመለሰ። ምንም እንኳን በሜዳ ላይ ብቁ ሆኖ ቢታይም ሙሉ የአካል ብቃቱንና የጨዋታ ፍጥነቱን ለመመለስ አሁንም ጊዜ እንደሚያስፈልገው አምኖ ነበር። የእግር ኳስ ባለሙያዎች እንኳን ሳይቀሩ ከእንዲህ አይነቱ ረጅም ረፍት በኋላ በሜዳ ላይ ያለውን አካላዊ የበላይነት እንደገና ማግኘት ይቻላል ወይ ብሎ ጠይቆ ነበር። እነዚያ ጥርጣሬዎች ግን በአሜሪካ ምድር ላይ ጠፉ። ሮድሪ ከምርጥ አማካዮች አንዱ መሆኑን ለማስመስከር በታላቅ ቁርጠኝነት ወደ ዓለም ዋንጫው አቀና። ከጨዋታ ወደ ጨዋታ እሱ የስፔን ብሔራዊ ቡድን የልብ ትርታ እየሆነ መጣ። ኳስ በእግሩ ስር ሲገባ ያለው እርጋታ፣ የተሳኩ የኳስ ቅብብሎሾቹና ታክቲካዊ ንቃተ ህሊናው ስፔን ጨዋታዎችን እንድትቆጣጠር ረድቷታል። ብዙ ጊዜ አጥቂዎች ግብ በማስቆጠራቸው የዜናዎች ርዕስ ሲሆኑ ሮድሪ ግን በጸጥታ እያንዳንዱን ጨዋታ ይቆጣጠር ነበር። የጨዋታውን ፍጥነት ይወስናል፣ ይከላከላል፣ እንዲሁም የቡድን አጋሮቹ ተረጋግተው እንዲያጠቁ እድል ይፈጥራል። ስፔን ወደ ሻምፒዮንነት ያደረገችው ጉዞ በኳስ ቁጥጥር፣ በዲስፕሊንና በቡድን ስራ ላይ የተገነባ ነበር። በመላው ውድድሮች ስፔኖች የተቆጠረባቸው አንድ ግብ ብቻ ነው። በዚህ ሁሉ መሃል ደግሞ ሮድሪ ይገኝበታል። የቀድሞ የማንቸስተር ሲቲና የአርጀንቲና ተከላካይ ፓብሎ ዛባሌታ የሮድሪን አስተዋይነት አድንቆታል። ሮድሪ መጫና ማድረግ እንዳለበት፣ የት ቦታ መቆም እንዳለበትና ስፔን ኳስ እንዳጣች ወዲያውኑ እንዴት ማስጣል እንዳለበት ሁልጊዜ እንደሚያውቅ ተናግሯል። እንደ ዛባሌታ አባባል ከሆነ እነዚያ ባህሪያቱ በዓለም እግር ኳስ ውስጥ ከሚገኙት እጅግ ብልህ አማካዮች አንዱ አድርጎታል። ሮድሪ እጅግ በጣም ጥቂት የእግር ኳስ ኮከቦች ብቻ ያደረጉትን በማድረግ ስሙን በወርቃማ ፊደላት አጽፏል። ስፔን በ2026 የዓለም ዋንጫ ማንሳቷን ተከትሎ ይህ ድንቅ የመሃል ሜዳ ኮከብ የዓለም ዋንጫን፣ የአውሮፓ ዋንጫን፣ የአውሮፓ ሻምፒዮንስ ሊግንና የባላንዶር ሽልማትን ማሸነፍ የቻለ በታሪክ 7ኛው ተጫዋች ሆኗል። ይህ ልዩና ጥቂት ተጫዋቾች ብቻ የሚገኙት ስብስብ እንደ ፍራንስ ቤካምባወር፣ ገርድ ሙለር፣ ዚነዲን ዚዳን፣ ሪቫልዶ፣ ሮናልዲኒዮ፣ ሊዮኔል ሜሲና አሁን ደግሞ ሮድሪን ያካተተ ነው። የዚህ ስፔናዊ አማካይ የዋንጫ መደርደሪያ በርካታ ዋንጫዎችን ይዟል። 4 የፕሪሚየር ሊግ ዋንጫዎችን፣ የአውሮፓ ሻምፒዮንስ ሊግን፣ የ2024 የአውሮፓ ዋንጫን፣ የአውሮፓ ኔሽንስ ሊግን፣ የፊፋ የዓለም የክለቦች ዋንጫን እንዲሁም ደግሞ ከማንቸስተር ሲቲ ጋር ያሸነፋቸው
በርካታ ሀገር ውስጥ ዋንጫዎችን የያዘ ነው። በግሉ ደግሞ የ2024 የባላንዲዮርና የ2026 የፊፋ የዓለም ዋንጫ የወርቅ ኳስ አሸናፊ በመሆን በእግር ኳስ ታሪክ ውስጥ ከምንጊዜም ታላላቅ ተጫዋቾች ተርታ መሰለፉን አረጋግጧል። ሮድሪ ሚናው ከመሃል ሜዳ ተጫዋችነት ያለፈ ነበር። እሱ የቡድኑ ዋና መሪ ነው። ረጋ ያለ ስብዕናው፣ የመግባባት ብቃቱና ታክቲካዊ ዲስፕሊኑ ለወጣት ተጫዋቾች አርአያ አድርጎታል። በተጨናነቀ ሁኔታ ውስጥ ሁልጊዜ ትክክለኛ ውሳኔዎችን ስለሚያደርግ የቡድን አጋሮቹ ያምኑት ነበር። የሚገርመው ነገር የሮድሪን ታላቅነት በጨዋታ ወቅት ለማስተዋል አዳጋች ነው። ምክንያቱም እሱ አስደናቂ ክህሎቶችን አያሳይም ወይም ብዙ ግቦችን አያስቆጥርም። በተቃራኒው እግር ኳስን ቀላል ያስመስሏል። ቦታ ይፈጥራል፣ ኳስን ይቆጣጠራል፣ እንዲሁም በዙሪያ ያሉ ሌሎች ሰዎች የተሻለ ብቃት እንዲያሳዩ ያስችላቸዋል። ብዙ አሰልጣኞች ሮድሪ ጥሩ ሲጫወት መላው ቡድኑ ጥሩ ይጫወታል ብሎ ያምናሉ። እሱ በሌለበት የእሱ አስፈላጊነት የበለጠ ግልጽ ይሆናል። በጉዳቱ ወቅት ማንቸስተር ሲቲ ያለሱ ተቸግሮ የነበረ ሲሆን ይህም ለክለቡ ምን ያህል ዋጋ ያለው ተጫዋች እንደሆነ ያሳያል። 23ኛው የዓለም ዋንጫ የአሜሪካን ስፖርት መልክ የተላበሰና የሀገሪቱን ጣልቃ ገብነት የታየበት ነው ተባለ። በመድረኩ የእረፍት ሰዓትና የመዝናኛ ሰዓታት መብዛት ተገቢ አልነበረምም ተብሏል። ነጻነት ጫን ያሉት ተጨማሪ ዘገባ አዘጋጅቷል። የ2026ቱ የዓለም ዋንጫ በስፔን አሸናፊነት ፍጻሜውን ካገኘ በኋላም በዓለም አቀፉ የእግር ኳስ አስተዳዳሪ አካል ፊፋ ላይ ጥያቄዎች እየተነሱ ይገኛሉ። ውድድሩ በ3 ሀገራት ጣምራ አዘጋጅነት ቢካሄድም ዋና ተዋናይ የነበረችው ሀገር አሜሪካ ናት። ታዲያ ፊፋ ለመጀመሪያ ጊዜ 2 የውሃ ወይም የማቀዝቀዣ ሰዓታትን ጨምሮ በአንድ ጨዋታ 4 ጊዜ የሙዚቃ ድግስ ፕሮግራሞችን አድርጓል። ይህ በዓለም ዋንጫው ከቶ ያልታየው የድግስ መብዛት ታዲያ በበርካቶች ዘንድ ተቀባይነትን አላገኘም። የአውሮፓ እግር ኳስ ማህበር ፕሬዝዳንት አሌክሳንደር ሴፌሪንን ጨምሮ የላሊጋው ፕሬዝዳንት ሃቪየር ቴባስ እና ሌሎች የፊፋ ውሳኔዎች ላይ ደስተኞች አይደሉም። ለ39 ቀናት 48 ሀገራትን አፋጦ በድምቀት የተጠናቀቀው ይህ የዓለማችን ታላቁ የእግር ኳስ ውድድር ከፊፋ መርህ ውጪ በሆነ መንገድ የአሜሪካን እግር ኳስና ቅርጫት ኳስ በሚመስል መልኩ የአገሪቱን ስፖርት ገጸ ባህሪን ስለመላበሱ ነው ብዙዎች የሚናገሩት። ዘ አትሌቲክ ይዞት በወጣው መረጃና ጸሐፊው ሄንሪ ቡሽኔል እንደከተበው ይህ የዓለም ዋንጫ ወደ አሜሪካውያን ስፖርት እንዲያዘነብል መደረግ የጀመረው በውድድሩ ወቅት አይደለም ብለዋል። አሜሪካ የራሷን ባህል ለማንጸባረቅ ቀድማ ስራዎችን ያጠናቀቀ ሲሆን በተለይ ትላልቅ እውቅ ሙዚቀኞችና የፊልም ተዋንያን የሚሳተፉበት የመዝናኛ ሰዓትና ፕሮግራሞች ረብጣ ሚሊዮን ዶላሮችን ይዘው ይመጣሉ። ይህ በአዘጋጇ ሀገርም ሆነ በፊፋ ታስቦ የተደረገ መሆኑን በርካቶች ያነሳሉ። ይሁንና የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የእረፍት ሰዓት ወይም ማቀዝቀዣ ሰዓቶች በየመሃሉ ለሚተላለፉ ማስታወቂያዎች ሳይሆን ባለው ከፍተኛ ሙቀት ምክንያት ለተጫዋቾች እረፍት ለመስጠትና ደህንነታቸው ለመጠበቅ ነው ማለታቸው ይታወሳል። ሆኖም ከተመልካቾች ከስፖንሰርና ከቴሌቪዥን እይታ የሚገኘው ከፍተኛ ትርፍ በፊፋና በአሜሪካ በኩል ትኩረት መደረጉ ይነገራል። ከሁሉም በላይ የፍጻሜ ጨዋታ አጋማሽ ከመደበኛ የእረፍት ሰዓት በእጥፍ መብለጡ ተገቢ እንዳልሆነ ዣቪር ቴባስ አንስተዋል። ከዚህ በተጨማሪም የስፔን ላሊጋው ፕሬዝዳንት ሲናገሩ የአሜሪካው ፕሬዝዳንት ጣልቃ ገብነት በባላጎን ቀይ ካርድ መነሳት ላይ በግልጽ እንደሚታይ ገልጿል። በዚህ ምክንያት ታዲያ ፕሬዝዳንቱ ጂያኒ ኢንፋንቲኖ ዳግም መመረጥ የለባቸውም፣ ቢቻል አሁኑኑ ከኃላፊነታቸው ቢነሱ ይሻላል ሲሉ ቴባስ ተናግረዋል። የባላጎን ቀይ ካርድ መነሳት ጋር ተያይዞም የአውሮፓ እግር ኳስ ማህበር ፕሬዝዳንት አሌክሳንደር ሴፌሪን ፊፋን በመቃወም የፍጻሜ ጨዋታ ላይ አልታደሙም። ታዲያ በብዙ መልኩ የኢንፋንቲኖና የትራምፕ ገደብ አልባ ቅርበት የዓለም ዋንጫው ከአሜሪካ ጣልቃ ገብነት እስከ አሜሪካ ስፖርት መልክ መላበስ ድረስ መዝለቁ በብዙሃን ዘንድ ፊፋ ላይ ጥያቄ እንዲነሳ አድርጓል። ተመልካቾች ለሰዓቱ ያዘጋጀናቸው የስፖርት ዘገባዎች ተጠናቀዋል። 7 ሰዓት ላይ በኢቲቪ መዝናኛ ቻናል ከ7 ሰዓት እስከ 8 ሰዓት ድረስ በሚኖረን ቆይታ የዝውውር በርካታ መረጃዎችን ጨምሮ ሌሎችንም በትንታኔ ወደ እናንተ እናደርሳለን። እንድትከታተሉ እንጋብዛለን። ሀብታሙ ካሴ ነበርኩ። ያላችሁበት ሰናይ ቀንን ተመኘው።